ኢሳያስ ተጨነቁ። ኤርትራ ያዘንን ጉርጉሮ አሰማች። የሀገርነት ዕውቅና ልትነፈግ ነው ስለመባሉ ኤርትራ መልስ ሰጠች። ኢትዮጵያ የአሰብ ወደብ ባለቤቱን አታውቅም ስላሰብ የተሰማው አስገራሚ መልስ። የኢትዮ ኤርትራ ውጥረት ከቀጠናው አልፎ የዓለምን ቀልብ መሳብ ከጀመረ ሰንበትበት ብሏል። ሁለቱ ሀገራት የኢትዮጵያ ቀይ ባህር መሻት ተከትሎ የገቡበት የቃላት ጦርነት አሁን ላይ ከፍ ወዳለ ደረጃ ደርሶ የተፈራው ጦርነት እንዳያፈነዳው አስግቷል። ከሰሞኑ ኢትዮጵያ የኤርትራን የሀገርነት ዕውቅና ልታነሳ ነው ከተባለ በኋላ የሁለቱ ሀገራት ውጥረት ከፍ ከማድረጉ ባለፈ የአስመራ ሰዎችን ከባድ ጭንቀት ውስጥ እንደከተታቸውም እየተነገረ ይገኛል። ኢትዮጵያ ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንድትመረምር የሚጠይቅ ሰፊ ትንታኔ ከተሰማ በኋላ ስለ ጉዳዩ ኤርትራ በባለስልጣኖቿ በኩል ምላሽ ሰጥታለች። አብራችሁን ስትቆዩ ኢትዮጵያ የአሰብ ወደብ ባለቤት ሆና አታውቅም ከሚለው የአምባሳደሯ ንግግር እስከ የማነ መልስ ድረስ የምንነግራችሁ ይሆናል። ሰላም ውድ የውልዴ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ በትላንትናው ዕለት አውጥቷል። ይህን ተከትሎም ኤርትራ መልስ ሰጥታለች። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታወክ የማተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን ዕውቅና ለዘላለም ለማቆየት ልትገደድ አይገባም ሲል መግለጹ ይታወሳል። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለው በ1993 ዓ.ም የተሰጠው ዕውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ ፖለቲካዊ ውሳኔ ነበር። ነገር ግን ያ ውሳኔ የተመሰረተበት የተሻለ የጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመት በኋላ ሙሉ በሙሉ ስህተት መሆኑ ተረጋግጧል ይላል። ትንታኔው ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብጽ ጋር ከመሰለፍ ወደ ኋላ አላለችም ሲል ይከሳል። የሆርን ሪቪው ትንታኔ አንድ ሀገር የሰጠውን ዕውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ይጠቅሳል። የሀገር ዕውቅና መስጠት ሉዓላዊና እንዳስፈላጊነቱ የሚወሰን እርምጃ ነው፣ ቋሚ ወይም የማይሻር አይደለም ይላል። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊካን ዕውቅና መስጠቱ፣ የምስራቅ ጀርመን ዕውቅና መሰረዙንና ሌሎች የወደቁ መንግስታት ዕውቅናቸው መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፍቃዷን የሰጠች እናት ሀገር በመሆኗ የፍቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ህጋዊ መሰረት አላት ሲል ይከራከራል። ኢትዮጵያ ለኤርትራ የሰጠችውን ዕውቅና መልሳ ልትነፍግ ትችላለች መባሉን ተከትሎ የሻዕቢያ መንግስት ቃል አቀባይ ሚኒስትር የማነ ገብረ መስቀል የሐዘንን ጉርጉሮ መግለጫ ማውጣታቸውን የተሰማው ይኸው ሆርን ሪቪው ላይ የወጣውን ሰፋ ያለ ሀተታ የተቹት አቶ የማነ የተለመደውንና ያረጀውን ቀረርቱ በመንዛት የኤርትራ ነጻነት የመጣው በሻዕቢያ ጀግነት እንጂ በኢትዮጵያ ዕውቅና ሰጪነት መጣ አለመሆኑና ኢትዮጵያ ዕውቅና የመስጠት መብት እንዳልነበራት በራሳቸው አንደበት በጉልበትና በህገወጥ መንገድ ነው የተገነጠልነው ሲሉ ተደምጠዋል። የኢትዮጵያ ህዝብና መንግስትም ካለ ፍቃዱና ካለ ርሱ ዕውቅና በህገወጥ መንገድ በጉልበት የባህር በር መነጠቁ አውቆ ለኤርትራ የሰጠው ህጋዊ ዕውቅና ማንሳት ይኖርበታል። ኤርትራ ዕውቅናዋ ሲነሳ ኢትዮጵያ ምን ትጠቀማለች የሚል ጥያቄ እየተነሳ ይገኛል። በዚህም አንደኛ ዲፕሎማሲያዊ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። ሁለተኛ ህጋዊነትን ይነፍጋል። የኤርትራን መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ያደርጋል። ሶስተኛ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል። በዚህ የሆርን ሪቪው ትንታኔ አንደኛ ትንታኔው ኤርትራ አንድ ሀገር ለመባል የሚያስፈልጓትን መሰረታዊ መስፈርቶችን ማሟላት ተስናቷል ሲል ይሞግታል። ሁለተኛ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮኖች የሚቆጠሩ ዜጎቿ በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። ሶስተኛ ሀገሪቱ በህገ መንግስት የማትመራ ከ1993 ዓ.ም ጀምሮ አንድ ምርጫ ያላካሄደችና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነበት መሆኑን ይጠቅሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማደንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ይላል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶችን በመጥቀስ ሀገሪቱ በዜጎቿ ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰትና በፍራጃይል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው ሀገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ከባድ ክስ ያቀርባል። በቅርቡም በአማራና በኦሮሚያ የሚንቀሳቀሱ ታጣቂዎችንና ከፕሪቶሪያ ስምምነት በኋላ
የተከፈለውን የህወሓት ክፍል እንደምትረዳ ጠቁሟል። ከግብጽ ጋር ያላት ተጠበቀ ግንኙነትም የኢትዮጵያን እድገት ለመክታት የታለመ ስልታዊ አካሄድ ነው ሲል ይተነተናል። እንደ ሆርን ሪቪው ትንታኔ እውቅና ማንሳት መሳሪያው ብቻ ሳይሆን ተግባራዊ ፋይዳም አለው። አንደኛ የዲፕሎማሲ ጫና መፍጠር ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያስችላታል። ሁለተኛ ህጋዊነትን ይነፍጋል። የኤርትራ መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንዳታገኝ ያደርጋል። ሶስተኛ ሉዓላዊነት ከተጠያቂነት ጋር የተያዘ መሆኑን ያሳያል። አንድ ሀገር ሉዓላዊ ነኝ ሲል ድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከራከሪያው ጽሑፍ ሲያጠናቀቅ ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ህጋዊ መብትም ሆነ ስልታዊ ምክንያት ያላት ሲል ይደመድማል። ይህ በእንዲህ እንዳለ ኢትዮጵያ አሰብ ወደብ ባለቤት ሆና አታውቅም ሲሉ አምባሳደር አንደብርሃን ወልደ ጊዮርጊስ ተናገሩ። የኤርትራ መንግስት የአውሮፓ ህብረትና ሌሎችም ሀገራት አምባሳደር የነበሩት አምባሳደር አንደብርሃን በሰጡት ቃለ ምልልስ በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ እንደማይመስላቸው አስታውቀዋል። አምባሳደሩ ባደረጉት ቃለ ምልልስ ሰፋ ባሉ ጉዳዮች ላይ ማብራሪያ የሰጡ ሲሆን በኤርትራ ና በኢትዮጵያ መካከል ያለው ግንኙነት የረጅም ጊዜ ጦርነትና የግጭት ታሪክ ያለው መሆኑን ገልጸዋል። ለዚህ ደግሞ ሁለት እርስ በርሳቸው የሚቃረኑ ምክንያቶች እንዳሉ ጠቅሰዋል። አምባሳደሩ ሲያብራሩም አንደኛው ኢትዮጵያ ከአክሱም ስርወ መንግስት አንስቶ ለ3000 ዓመት በነጻነት የኖረች ሀገር ናት፣ ኤርትራም የኢትዮጵያ አካል ነበረች የሚለው ነው ካሉ በኋላ ይህንን የሚያነሱት በኢትዮጵያ ገዥ መደብ ውስጥ ያሉ አካላት መሆናቸውንና ትክክልም አለመሆኑን ገልጸዋል። ሲቀጥሉም ሁለተኛውና ከኤርትራ በኩል የሚጠቀሰው በክፍለ ዘመኑ መባቻ አካባቢ በነበረው የአዶሊስ ወደብ ስልጣኔ የአክሱም ስርወ መንግስትም የዚህ አካል ነበር የሚለው ነው። ነገር ግን ይህ ስርወ መንግስት ከወደቀ በኋላ መልሶ አላንሰራራም። ከአክሱም መውደቅ በኋላ የተነሱት የኢትዮጵያ መንግስትም በኤርትራ የባህር ጠረፍ ኖሯቸው አያውቅም ብለዋል። አምባሳደር አንደብርሃን ጠቅላይ ሚኒስትር አብይ አሰብ ወደብን በተመለከተ ያነሱትን ታሪክ በተመለከተ ተጠይቀው ሲመልሱ ደግሞ አሰብ የኢትዮጵያ ሆኖ አያውቅም። አሰብ መጀመሪያ እንደ ወደብ የተገነባው በጣሊያን ቅኝ ግዛት ወቅት ነበር። መጀመሪያ አሰብን የረገጡት ጣሊያኖች ናቸው። የኢትዮጵያም ሆኖ አያውቅም ብለዋል። ሲቀጥሉም ከወደብ በጥቂት ኪሎ ሜትሮች ርቀት ላይ ስላለህ መብት አለህ ማለት አይደለም። ይህንን የሚገልጽ ህግም የለም። በሌላ በኩል ወደብ ለኢትዮጵያ የህልውና ጉዳይ ነው ተብሏል። ነገር ግን ኢትዮጵያ ወደብ ሳይኖራት ብዙ ዓመታት ትኖራለች በማለት ተናግረዋል። አምባሳደር አንደብርሃን ጨምሮም አብይ አህመድ ይህንን ያነሳው በሀገር ውስጥ ያጋጠመውን ችግር ትኩረት ለማስቀየር ይመስለኛል። የኢትዮጵያን ውስጣዊ ጉዳይ ካየነው በአማራ ጦርነት አለ፣ በኦሮሚያ ጦርነት አለ፣ በትግራይ ያለው ችግር በቋሚነት አልተፈታም፣ በሶማሌ ክልል ውስጥ በኦጋዴን ነጻ አውጪ ንቅናቄ ችግር አለ፣ በክልሎች መካከልም የድንበር ውዝግብ አለ ሲሉ ተናግረዋል። አምባሳደሩ በመቀጠልም የአብይ አህመድ መንግስት ኤርትራን ስለማውረር ያነሳው በእነዚህ ሁሉ ቀውሶች መሃል ነው። በእኔ ግምገማ አብይ ከኤርትራ ጋር ጦርነት ከጀመረ የስልጣኑ ማብቂያ ይመስለኛል። ስለዚህም ይህ መንግስት ራሱን የበለጠ ችግር ውስጥ አይከትም፣ በመሆኑም ከኤርትራ ጋር ጦርነት ውስጥ ይገባል የሚል ግምት የለኝም። ይህን ጦርነት ለመጀመር የሚያስችል አቅም ያለውም አይመስለኝም ሲሉ ተናግረዋል። የኤርትራው አምባሳደር ይህንን ይበሉ እንጂ የኢትዮጵያ የባህር በር ፍላጎት የገዢው መንግስት ወይም እሳቸው እንዳሉት የውስጥ ጉዳዮችን መሸፋፈኛ ሳይሆን ትክክለኛ የህዝብ ፍላጎት ሆኖ አሰብ ቀይ ባህር የሚሉ ቃላት የመላው ኢትዮጵያዊ የጋራ አጀንዳና መነጋገሪያ እንደሆነ የማይካድ ሀቅ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶች ዕለት በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።